ነገር እናገራለሁ። እሺ አንቺ ማን ነው የልብ ልብ የሰጠሽ? አንቺ በረሮ በአምላክ አይወደኝ። አባዬ ደግሞ ለሌላ ሰው ቢደኝ በአምላክ እንደማይወደኝ ያውቋል። እሺ ምን ሌላ ሰው ላገባ ነው? አዎ ምግብ ታስመጣል። ያው ማለቴ በአምላክ ንጉስ ህብስትን ሳይወዳት የቀረ አይመስለኝም። አንተ ገና እየመሰለ ነው። አዎ ምን ነው አንተ እርግጠኛ ነህ እንዴ? ህብስት የንጉስን የፍቅር ጥያቄ ተቀብላለች። እንግዲህ በአምላክም ተስፋ ቆርጦ አዎ እርግጠኛ ነኝ እያለው ነው። አብነት እንግዲህ እጅግ በጣም ደንግጧል። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበል። እንግዲህ ንጉስ ለህብስት አበባ ይዞላት ከች ብሏል። እንግዲህ ህብስቴም ያንን አበባ ተቀብላለች። ከመቀበሏም እንግዲህ ለታፈሱም ነግሯታለች። ታፈሱም እንግዲህ እጅግ በጣም ደንግጧ ትገኛለች። በአምላክ እሳ ብላ ስትላትም በአምላክ እንግዲህ እስከዛሬ እየፈራ ፍቅሩንም አውጥቶ የገለጠላት ነገር የለም። እሷ እንግዲህ ለሱ የሚሰማትን ሁሉ በምትነግረው ሰዓትም በአምላክ እየተናገረ አይደለም። ለዛም እንግዲህ እሷም አሁን ላይ በአምላክ ጋር ያላትን ነገር እየቀነሰች እየመጣች ነው። እንግዲህ ወይዘሮ ኢፍቱ ስራም በአምላክን ትጠራውና በል አንተ ህብስትን ካላሳገትሻት እኔ እግሪ ስር ተንበርክኬ ይቅርታ እጠይቅሻለሁ ብላይ ነበር። አሁን በልናና ይቅርታ ጠይቀኝ ብላ ትለዋለች። በአምላክም እሺ እሱም በምንድን ነው እርግጠኛ መሆነው ብሎ ይላታል። እንግዲህ ህብስቴንም ትጠራትና በይነገሪያቸው ብላ ትላለች። እንግዲህ አቶ አለሙም ደግሞ እሷ እውነቱን ትናገር እንጂ እኔም እንፋታለን ያልኩሽን ነገር እውነት አንቺ አሳግተሻት ከሆነ በአሁኑ ሰዓት እንፋታለን ብሎ ይላታል። እሷም በዚህ ሰዓት ትደነግጥና በቃ ሀሳቤን ቀይር ያለው አሁን ምንም ነገር አትናገሪ ብላ ትላታለች። ሆኖም ህብስቴም እኔ አላቅም ማን እንዳታገተኝ ብላ ስትልም በአምላክም ተናገሪ እንጂ ብሎ ይላታል። እሱም ተናገሪ ብሎ ሲላትም ይቅርታ ልጠይቃት አንቺ ተናገሪ ብሎ ይላታል። እሷም እንግዲህ ነገሩን እንዳለ ግልጽ ካወጣችው ችግር ስለሚፈጠር አሁን ታዲያ እንዴት ነው የማደርገው የሚለው ግራ ይገባታል። ሆኖም እንግዲህ እሷም ከመታገቷ በፊት ወይዘሮ ኢፍቱ ስራ አንቺ ይሄንን ነገር ብትናገሪ አንቺና በአምላክ እንደምትዋደዱና በአምላክ ደግሞ እንደሚወድሽ እኔ ያውቃለሁ። ስለዚህ በአምላክ የሚወድሽና የሚያፈቅርሽን ይሄንን ነገሮችን ሁሉ አሳልፌ እሰጣለሁ ብላ ትላለች። ሆኖም እንግዲህ እሷም ይሄንን በተናገረችም ሰዓት ታዲያ እንዴትና ወዴት የሚለው ነገር ግራ ገብቷትም ነበር። እሷም እንግዲህ ይሄንን ባለችበትም ሰዓት ሆኖም ለምንድን ነው ይሄ ነገር የተፈጠረው ምንድን ነው እሱ በማለትም እንግዲህ አስተካክላለሁ ብላ ትላለች። እንግዲህ እሷም በዚህኑ ሰዓት ምን የተፈጠረና ምን እየሆነ እንዳለ የማታውቀውም ታዲያ ምን ለማድረግ ፈልገሽ ነው ብላ ትላታለች። እንግዲህ ተናገሪ እንጂ ምንድን ነው እሱ ብላ ስትላትም እሷም ምን ልናገር ምንድን ነው የምናገረው ብላ ትላለች። ሆኖም እንግዲህ እሷም እንደዛ በምትልበትም ሰዓት ታዲያ አሁን ምንም የምናገረው ነገር የለኝም ብላ ትላለች። እሷም እንግዲህ ይህንንም ኢፍቱ ስራም እንግዲህ እጅግ በጣም ትፈራለች። ኢፍቱ ስራም እንግዲህ አቶ አለሙ ይሄንን ነገር እውነቱ ከወጣ ፍቺውን ስለሚፈጽም እጅግ በጣም ደንግጧ ነበር። ሆኖም እንግዲህ ይሄንን ነገር እንዴት ነው እንደዚህ የምታደርገው በማለትም በንዴት ቃላት ትናገራለች። እሷም ይሄንን በተናገረችም ሰዓት ታዲያ ምን ልትሆኝና ምን ሊሆን ነው የፈለግሽው ብላ ትላለች። ሆኖም ይሄንን በተናገረችም ሰዓት ታዲያ ምንስ ነው የሚፈጠርና የሚሆነው ብላ ትናገራለች። ሆኖም እንግዲህ ኢፍቱ ስራም በይ በቃ አትናገሪ ትቻለሁ ብላ ትላለች። ኢፍቱ ስራም ትቻለሁ ብትልም አይ ተናገሪ ነገሮችን ሁሉ ይፋ ውጪባት ብሎ ይላታል።
አቶ አለሙም እንደዛ ቢላትም ግን ህብስቴ ታስባለች። ህብስቴ እንግዲህ ከዚህም በፊት ኢፍቱ ስራ አሁን አንቺ ነገሮችን ግልጽ አድርገሽ በተናገርሽበት ሰዓት እኔ ለአቶ አለሙ እነግርና አንቺና በአምላክ ፍቅረኛሞች መሆናቸውን ሲያቅ በአምላክን ይገለዋል ብላ ትላታለች። ይሄንም ነገር ስላስፈራት አይ እኔ ማን እንዳገተኝ አላቅም፣ ጭንብል ለብሶ ነበረ፣ ስለዚህ እሷም ልትሆን ላትሆንም ትችላለች፣ እኔ የማቀው ነገር የለም ብላ ትላለች። እሷም እንግዲህ ይሄንን በተናገረችበትም ሰዓት ታዲያ ምንድነው እሱ ታዲያ የተከሰተና የተፈጠረው ነገር ብላ ትላለች። እሷም ይሄንን በምትናገር ሰዓት አለሙ ተናገሪ ልጄ አትፍሪ፣ እውነቱን ተናገሪ ብሎ ይላታል። እሱም እንግዲህ እውነቱን ተናገሪ አትፍሪ፣ እውነቱን ተናገሪ በማለትም በሚናገራት ሰዓት እሷም ምንም አይነት እውነቱን ለመናገር ምንም አልፈለገችም። ሆኖም እንግዲህ ታዲያ ምን ልትሆኝና ምን ልታደርጊ ነው የፈለግሽው ብሎ ይላታል። እሷንም እንደዛ ባላትም ሰዓት ታዲያ ምን ልትሆኝ ነው ብሎ ሲናገራትም እኔ ማን እንዳገተኝም ምንም ነገር የማቀው ነገር የለም ብላ ትላለች። እሷም እንግዲህ በዚሁ አንድ ሁለት እየተባባሉ ይገኛሉ። ሆኖም እንግዲህ ህብስቴ በጣም ስለፈራች አልተናገረችም ነበር። በአምላክንም እንግዲህ በላሁን እኔ እንዳላገጥኩ አወቅክ አይደለ? ተነስና ይቅርታ ጠይቀኝ ብላ ትላለች። በአምላክም እንግዲህ በምን እርግጠኛ ሆኜ ነው ይቅርታ ምጠይቅሽ? ሙሉ መረጃ ምንም ያገኘሁት ነገር የለም ብሎ ይላታል። እሱም እንግዲህ እንደዛ በሚልም ሰዓት ታዲያ እሱም እንደዛ ባለችውም ሰዓት ታዲያ እንዴት አድርጌ ይቅርታ እንድጠይቅ ነው የፈለግሽው? አሁን ምንም ነገር ማድረግ አልችልም በማለትም ይናገራል። ሆኖም እንግዲህ ይህንን በተናገረችም ሰዓት ታዲያ ምንድነው የሚሆነው ነገር ብላ ትላለች። እሷም ሆኖም እንግዲህ ይህንን በተናገረችም ሰዓት ታዲያ ምን እንደማደርግልሽ እና ምን እንድትሆኚ ነው የፈለግሽው በማለትም ሲል አይ በቃ እኔ ቅርታ አልጠይቅሽም፣ ሁሉንም ነገር ይፋ አወጣዋለሁ ብሎ ይላታል። እሷም እንደዛ በሚላት ሰዓት ታዲያ ምን ልትሆኚ ነው በማለትም አሁንም ጥያቄውን ያቀናል። ሆኖም ህብስቴንም ደጋግሞ ሲጠይቃት ህብስቴንም ምንድን ነው እሱ እንዴት ነው የሚኮነው ነገር በማለትም ይናገራታል። ሆኖም እንግዲህ ይህንን ነገር በሚናገርበትም ሰዓት ታዲያ ምን እንደተፈጠረና ምን እንደሚሆን ይናገራል። ሆኖም ይሄ ነገር በፍጹም አይሆንም በማለትም እንግዲህ ይቅርታውን ሳይጠይቃት ይሄዳል። እሱም ይቅርታውን ሳይጠይቃት ከሄደ በኋላ ምን ልታደርጊ ነው ታዲያ? ምን ልትሆኚ ነው የምትፈልጊው? በማለትም ሁሉም አንድ ሁለት እየተባባለ መነጋገሩን ይቀጥላሉ። እንግዲህ በአምላክም እጅግ በጣም በመናደድ እቤቱን ለቆ ይወጣል። እሱም እቤቱን ለቆ ከወጣ በኋላ ህብስቴ ጋር ይመጣና ለምንድን ነው የደበቅሽው? በሆነ ነገርማ አስፈራርቷሻለች ብሎ ይላታል። እሷም እኔ አንተን ማጣት እፈልጋለሁ፣ አሁን ካጣውክ ይልቅ አሁንም ደግሞ ጨምሬ እንዳላጣክ ስለምፈራና በአንተ ስላስፈራራችኝ ነው ብላ ትለዋለች። ታዲያ በእኔ ብታስፈራራሽ አንቺ እኔን እኮ ሲጀመርም አትፈልጊኝም፣ እየፈራሽኝ ነው ያለው። አዎ እየፈራውክ ነው። ለመጀመሪያ ጊዜ ፈራው እኮ። የፈራሽኝማ ስለምትዋሽኝ ነዋ ብሎ ይላታል። ይሄ ነገር እውነቱ መውጣቱ አይቀርም፣ ይቅርታ እንዳልጠይቅ ካዲያ ለምን ፈለግሽ ብሎ ይላታል። እሱም እንግዲህ ይሄንን ነገር እንደዚህ ነው ብሎ ለመናገር ይከብደዋል። እሱም እንደዛ በተናገረችበትም ሰዓት እንግዲህ አሁንም እሷ ከንጉስ ጋር ትገናኝና ንጉስም ልቡ መሄድ እንዳልፈለገና እዚሁ እንደተቀመጠ ሆኖም እንግዲህ ሆቴልም እየተቀመጠ እንዳለ አሻንጉሊቷንም ገጠላ የነበረውን እንዳስመጣላት ይነግራታል። እና ቀይ አበባም ይሰጣታል። እሷም እጅግ በጣም ደስ ብሏት ትቀበለዋለች። እንግዲህ ነገሮችን ከተቀበለችው በኋላም እሷም ካዲያ ምን ለማድረግና ምን ፈልገ ነው ይሄንን አበባ እየሰጠኝ? ይሄ ምን ችግር አለው ብሎ ይላታል። እንግዲህ ልቤ የፈቀደውን ነገር ነው እያደረግኩ ያለሁት፣ ሆቴል እንዴት ትቀመጣለህ ብላ ብትለውም
እንግዲህ ውስጡ እንደፈቀደ እንደ ልቡ እያደረገ እንደሆነም ይነግራታል። ሆኖም ነገሮችን ሁሉ ለማስተካከል ወዲና ወደዛ እያለ ይገኛል። ሆኖም እንግዲህ ንጉስም ያሰበው ነገር ሁሉ ተሳክቶለት አሁን ነገሮችን ለማስተካከል ወስኖ እዚሁ አጠገቧ ጋር ለመቀመጥ ይወስናል። እሱም እንግዲህ አጠገቧ ለመቀመጥ ከወሰነም በኋላ ነገሮችን እንዴት እንደሚያስተካክልና እንዴት እንደሚሆን እየፈለገ ይገኛል። ሆኖም እንግዲህ ይህንን ነገሮች ለማስተካከልም ወዴትና እንዴት የሚለው ጥያቄ ፈጥሮበታል። እሱም እንግዲህ ይህንን ነገር እንዴት ሆኜ ነው የማስተካክለው በማለትም እንግዲህ አሁን ወደ ገጠር አለመሄድና እሱም እንዳፈቀራት እየነገራት ነበር። እንግዲህ በዚህንም ሰዓት እሷ የዛን ፍቅሩን ተቀብላለች። ሆኖም እንግዲህ ዛሬ ላይ ደግሞ እንዳያችሁትም ሂፍቱ ስራን ስታስፈራራት ነበር። ከዚህም በኋላ ምንም አይነት ንግግር እንድትናገርኝ አልፈልግም። አሁን እኔ ሌላ ሰው እንግዲህ ታፈሱም እንደዛ ስትላት ትደነግጣለች። እንዴ በአምላክ ሳ ብላ ስትላት በአምላክ እንግዲህ እሱ እስከ ዛሬ ድረስ ለእኔ ምንም ነገር እየነገረኝ አይደለም። ምን አለኝ ለበአምላክ ያለኝን ቦታ ሙሉ ለሙሉ ለሱ ብሰጠው ኖሮ ምን አለበት ብላ ትላታለች። እሷም እንግዲህ እንደዛ በምትል ሰዓትም እጅግ በጣም ትደነግጣለች። እንግዲህ እሷ ወንድሟም ቢሆን በአምላክ ህብስቴን ምን ያህል እንደሚያፈቅራት እየተናገረች ነው የምትገኘው ማለት ነው። እንግዲህ እጅግ በጣም የምታፈቅረውና ያለውን ነገር እያስተካከለች ያለችው እንግዲህ ዛሬ ላይ ደግሞ እሱ እንደማያፈቅራት እየተናገረች እሷም ደግሞ እንደምታፈቅረው ታውቃለች ማለት ነው። እንግዲህ ይህንን ነገሮችን ለማስተካከል እና ሁሉንም ነገር ለማረም ምን ማድረግ አለብኝ፣ እንዴት መሆን ነው ያለብኝ የሚለው እንግዲህ ጥያቄ ፈጥሮባታል ማለት ነው። ሆኖም እንግዲህ በአምላክ እንደሚያፈቅራት ስለምታውቅ እሷ እዛ ጋር እንደዚህ በምትልበትም ሰዓት እንግዲህ ወንድሟን ቢሆን ደስተኛ አልነበረችም። እንግዲህ በአምላክ ምንም ነገር ማድረግ ስላልቻለ የሱን ፍቅር እየተቀበለችና አሻንጉሊቱንም ያመጣላትን እንትን እያለች ነው ማለት ነው። እንግዲህ አዲሷ የመጣችውም ሰራተኛ ህብስቴን እንግዲህ በጣም እንደምትጠላት የምናውቀው ይሆናል። ሆኖም እንግዲህ ይህንን ጥላቻዋን እያበራች ያለችው በምን አይነት ሁኔታ እንዴት የሚለው ጥላቻዋን እንግዲህ ሁሉንም ነገር እያበራችባት ነው የምትገኘው። ነገር ግን እንግዲህ ታፈሱ ዛሬ ላይ በይ ራስሽ እንደገባሽበት ራስሽ ተወጪበት፣ ተደብቆ ተደባብቆ እዚህ ቤት እኔ ንቄ የወጣውበት ቤት እኮ ነው የመጣሹ በማለትም እንግዲህ ልኳን እየነገረቻት ነው ያለችው። እንግዲህ ህብስቴን እዛ እያለች እንደዛ ጥምድ አድርጓ የጠላቻት ዛሬ ላይ ደግሞ እሷ እዚህ ቤት በመምጣቷ እሷም ጥያቄ ፈጥሮባት ነው የምትገኘው ማለት ነው። እንዴትና ለምን የሚለው ነገር ሆኖም እንግዲህ ነገሮችን ለማስተካከል ወዲና ጎንበስ ቀና ብትልም ሁሉንም ነገር እንግዲህ ለማስተካከል ምንም የሆነላትና የተሳካላት ነገር የለም። ሆኖም እንግዲህ በአምላክ አብነትም ታፈሱ እሱ ቤት ስለገባችለትና እሱ ቤት ስላለች እጅግ በጣም ደስተኛ ሆኖ ነው የሚገኘው ማለት ነው። ሆኖም እንግዲህ ይህንን ነገር እሱ እጅግ ደስተኛ ሆኖ የሚገኘው ለምንስ እንዴት ይስተካከላል የሚለው እንግዲህ ነገሮችን ለማስተካከል እየሞከረም ቢሆን እሱ ያለውን ነገር ሊያስተካክል ምንም ነገር ወደኋላ እንደማይዘው እየተናገረ ነው ያለው ማለት ነው። ሆኖም እንግዲህ ነገር ግን ነገሮችን እንዴት አድርጎ እንደሚያስተካክል ይናገራል። እሱም እንግዲህ አሁን ላይ እንደሚያፈቅራት የሚያስባት ህብስት
ታፈስ እንግዲህ እጅግ በጣም ደንግጧ ነው። ህብስቴም ተደነጋግጠው እውነት በአምላክ ዝም ብዬ እስከ ዛሬ ድረስ ከአንቺ ጋር የነበርኩት በማለት እንግዲህ እሱም ደንግጧል። ምን ይፈጠራል የሚለው እንግዲህ በቀጣይ እጅግ በጣም በጉጉት ነው የሚያስጠብቀን። ያላችሁን ሀሳብ ኮሜንት ላይ አስቀምጡ። እንግዲህ ንጉስ ቢያገባት ይሻላል ወይስ ከበአምላክ ጋር ብትሆን ይሻላል የሚለውን እንግዲህ ኮሜንት ላይ አስቀምጡ። በአምላክ ፍቅሩን አለመግለጹ ትክክል ነው ወይስ ትክክል አይደለም የሚለውንም እንግዲህ ኮሜንት ላይ እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። እንግዲህ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ላይክ እና ሰብስክራይብ አድርጉ። ሰፕራይዝ አድርጉኝ ማለት ነው። ሰፕራይዝ